አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። በዚሁ አጋጣሚ ሰብስክራይብ፣ ላይክ፣ ሸር አድርጋችሁ ለአብርሽና ለሩታ አድርሱልኝ ማለት ነው። እውነቱ ሲገለጥ ብዙ ነገር እንሰማለን። ስለዚህ ስለ ሁለቱ ጉድ ማለት ነው። እሱም ምንድን ነው ካላችሁ አሁን ብዙ አብዛኛውን የመዳም ቅመሞች አምነዋቸው እነዚህን ኦልሬዲ ጓደኛዬ ልትሄድ ነበር ትናንት ወደ ዱባይ ወደ እነ አብርሽ ሰርግ ማለት ነው። ገንዘብ ከፍላችሁ ነው የምትገቡ። ገንዘብ ከፍላችሁ እኔ የምለው ቆይ እናንተ ሪያል እሱ ምንድን ነው ይባል የሳውዲ ብር ልትለቅሙ ነው የሄዳችሁ ወይስ ልትጋቡ? ከተጋባችሁ ለምን አገር ቤት አልተጋባችሁ? ያ ጀማ እነዚህ ሁለት ዩቲዩበሮች እያስመሰሉ ነው፣ እያስመሰሉ ማለት ነው። አብዛኛውን የመዳም በጎቹ ግን እያስፈቀዳችሁ ነው፣ ስራ እያስፈቀዳችሁ ለነሱ ብላችሁ እያስፈቀዳችሁ ነገ ወዲያ የሚጠቅምሽ ብርሽ ነው፣ ገንዘብሽ ነው። ለምን እነዚህ ሁለት ልጆች የገንዘብ ሰው ናቸው እንጂ አይጋቡም። እመኑኝ ማለት ነው፣ አይጋቡም። ለምን ካላችሁ አብርሽ በጣም አስመሳይ ነው፣ በጣም ማለት ነው። እናቱን ሽጥ ቢባል እናቱን ይሸጣል። ገባችሁ አይደለ? በተለይ እንደዚህ ስጦታ የምትሰጡ ምን የምትሉ ስራ የምትፈቱ የኛ ልጆች ናችሁ። ምን አገባችሁ? የት ታውቋቸዋላችሁ? እነሱ ከእናንተ በምንድን ነው የሚበልጡት እንዴ? አብርሽ እኮ አፈር ነው የነበር፣ አፈር አይደለ? አሁን በቃ የተወለወለ ብርጭቆ የመሰለው እኮ በእናንተ ላይ ነው፣ በመዳም ቅመሞች ላይ ነው አይደለ? ለምንድን ነው ለእነሱ ብላችሁ እናንተ ስራችሁን የምትፈቱት? ለማን ብላችሁ ነው? ከምሬ ነው የምነግራችሁ። የበፊቱን ቪዲዮ ቆይ አምጥቼ ፖስትላችኋለሁ። አፈር ነው የሚመስል ደግሞ ውሸቱ ውሸት አያልቅበት ከተባለ ማንም እንደሆነ ታውቃላችሁ? አብርሽ ነው። ለገንዘብ ከተባለ እናቱን አምቶ መሸጥ ካለበት ይሸጣል። ለምን ካላችሁን የታዘባችሁት በፊት እርድ ሰው አስረዳለሁ ምናምን ብሎ ሲመጣ ነበረ። ምን እንደሚያደርግ ታውቂያላችሁ? የሚሰጥ የኤፍሬምን አካውንት ነው። የኤፍሬምን አካውንት ገንዘብ ያዋጣችሁ የመዳን በጎች ታውቃላችሁ ሚስጥሩን። ገባችሁ አይደለ? እነሱ አሁን አዲስ አበባ ላይ እኔ ያለ ቤት አላቸው፣ ቡታጅራ ላይ ቦታ ባዶ መሬት አላቸው። እናንተ ግን ታሽቃብጣላችሁ፣ ታሽቋልጣላችሁ። ስራችሁን ስሩ። እነዚህ ሁለት ጢንዚዛዎች እየተጫወቱባችሁ ነው። ሁለተኛ ደግሞ ሩታን አይወዳትም። ሩታን ይወዳታል ምናምን ብላችሁ ከሆነ እንደኔ ተሸውዳችሁ፣ አይወዳትም። እሱ የሚወደው ሩታን እየሰራባት ነው ገንዘብ። ሩታ ኦልሬዲ እንደ ሴት አዳሪ እየሰራባት እየሸቀለባት ነው እንጂ አያገባትም። ያገባታል ብላችሁ አፋችሁን ከፍታችሁ እንዳትጠብቁ ማለት ነው። ውሸት ነው፣ ሾ ነው። አሁን ዱባይ ሄዱት ምን ያሉት ሾ ነው። ለምን ብር ለመልቀም ነው። ገባችሁ አይደለ? በጣም አብርሽ በቃ እንዴት እንደሆነ ታውቃላችሁ? የገንዘብ ሰው ነው። ገንዘብ በቃ ባይዘወይ ወደዛ የሚመጡት እንዳለ ከሰው ይልቅ ገንዘብን የሚያስቀድሙ ፒፕሎች ናቸው። ለምን ካላችሁ በሀቢባ መማር ትችላላችሁ። ገንዘብ ካሏት ነው የደም ስራዋ የሚሰራ እንጂ እዛ ውጭ አይሰራም። እነዚህም ደግሞ ነብሰሽ እኔ ታዘብኳቸው እና አሁን ሩታን ደግሞ በደንብ እየሰራባት ነው። ምክንያቱም ሩታ ያላረገችለት ምን ነገር አለ? ትስመዋለሽ፣ ትለጣጠፋለሽ፣ ምን ትላለሽ? እሷ ናት እንጂ የምትፈልገው እሱ እኮ አይፈልጋትም። እሱ የሚፈልገው ማንን ነው? ሩታን ለገንዘብና ለገንዘብ ብቻ ሲል ነው። ታዘቡ። ምን አለች በሉ። ገባችሁ አይደለም? ለምን ካላችሁ ዝም ብላችሁ መረዳት ትችላላችሁ። በደንብ አድርገው ይለቅሙና ከዛ ይመጣሉ። እንዴት ካላችሁ በባለፈው የምታውቁ ከሆነ ጌም ተጫውተው ማለት ነው እነ ዳኒና እነ እሱ ተጫውተው ምንድን ነው ያደረጉት? ገባችሁ? እየተጫወቱ ጌሙን አቋረጡት። ለምን ካላችሁ እነሱ ኦልሬዲ ተነጋግረው ስለመጡ የመዳም በጎቹን ለመብላት ስለሆነ አቋረጡት። እኛ ራሱ እውነት መስሎን ስንት ጊፍት ነው ያወረድነው፣ ስንት ጊፍት እውነት መስሎን። አሁን ነው የእነሱ ሲስተም የተረዳ ነው። እና የመዳም እህቶቻችን አሁንም ቢሆን ስጦታ የምትገዙ አላችሁ፣ አንዳንድ ነገር የምትገዙ አላችሁ፣ ወርቅ የምትገዙ አላችሁ። እውነት መስሏችሁ አይጋቡም። እነሱ ገንዘብ ለመልቀም ነው የመጡት፣ ገንዘብ ለመልቀም። ገባችሁ አይደለ? ስለዚህ ሞኛቱኑ ስራችሁን ስሩ። አብርሽ እናቱን ሽጥ ቢባል እናቱን ይሸጣል። የውሸት ተባባሪ እነ ጋሽዬ ጭምርት ናቸው። የውሸት ተባባሪ ልጆቻቸው እንደማይጋቡ እያወቁ በውሸት እየተባበሩ ያለ እናት አባት ጭምርት ነው። ገባችሁ አይደለ? እናንተ ወደ ስደት ስትሄዱ እና አብርሽንና እነ ሩታን ብላችሁ ነው እንደሄዳችሁ ታውቃ። አናቃቸውም። አሁን ነው
በእኛ ላይ ሰው መስለው እንደዚህ እየተጫወቱብን ያለው ከነበሩት ሩታን ብትሉ አብርሽን ብትሉ ፍቅርን ብትሉ አፈር ነው የሚመስሉት ሲመጡ አፈር የተወለወለ አፈር። አሁን በእናንተ ላይ እንደዚህ ብለው ፈምሰው ይጫወቱባቸዋል። እኔ ደግሞ በጣም የገረመኝ ደግሞ ስጦታ ገዝታችሁ የምትሄዱ አላችሁ፣ ስራ ቦታ የምታስፈቅዱ አላችሁ፣ ኮንትራት ሆናችሁ ለአብርሽና ለሩታ ብላችሁ ሆቴል ለመግባት ከፍላችሁ የምትገቡ ደንቆሮ የመዳም ቅመሞች አላችሁ። ስራችሁን ስሩ። ወይ ካለው ተጠጋ ወይ ካለው ተወለድ ይላል ያገር ሰው ሲተርት። እናንተ ዝም ብላችሁ ስራችሁን አሰሩም እንዴ? እነዚህ ሁለት ወጠጤዎች ሲጀምር ምን ያውቃሉ? እነሱ እኮ የልብስ አራዳ ናቸው፣ የልብስ አራዳ። እናንተ እዛ ቁጭ ብላችሁ ጊዜያችሁን እያቃጠላችሁ ታይማችሁን እያቃጠላችሁ ምን እያላችሁ፣ እነሱ ግን በእናንተ ላይ ገንዘብ እየሸቀሉ ቦታቸውን ይገዛሉ፣ መኪናቸውን ይገዛሉ፣ ባዶ ቦታ ይገዛሉ፣ ይሸጣሉ፣ ይለውጣሉ። እናንተ ግን እድሜ ልካችሁን ግርድና ላይ ናችሁ። ከዛ ደግሞ ወደ ኢትዮጵያ ስትመጡ አሟችሁ ብትመጡ አሟችሁ መጥቷችሁ ወይም ደግሞ እስኪ አብርሽ የሌላ የቡታጅራ ልጅ ካልሆነ ከሌላ ቦታ መጥቶ አንድ ቀን አብረን እንስራ ቢለው አይሰራም። ገባችሁ አይደለ? እሱ የሚፈልገው ምንድን ነው? ገንዘብ የሚሰጠው ሰው ነው። ገንዘብ የሚሰጠውን ሰው ነው። እኔ አብርሽን ባይዘወይ እኔ በውስጥ አወራዋለሁ፣ ግን አስመሳይ ስለሆነ አጭበርባሪ ሌባ ስለሆነ እንዳትበሉ ነው የምነግራችሁ። እውነቱን ያመነ ይመናል፣ ያመነ ያምናል፣ ያላመነ ደግሞ እንትን ማለት አልችልም። ወላሂ ከምሬ ነው የምነግራችሁ። ለምን ካላችሁ እኔ በደንብ አርጌ ስለታዘብኳቸው ነው። አሁን ደግሞ ሩታን አያገባትም። ሩታን በደንብ አርጎ እየሸቀለባት ነው። ለምን ካላችሁ ሩታ የዳኒ ሆነ የአብርሽ ሆነ የጽጌው ሆነ የፍቅር ሆነ የገቢ ምንጫቸው ናት። ሩታ ካልተጨመረሽበት ከቪዲዮ ላይ ቪዲዮ አይታይም፣ ቪው የለም። ለምን ካላችሁ ብዙ ጊዜ ታዘቡ። ችግር ተፈጥሯል ሲባል ብዙ ሰው ሆ ብሎ ሂዶ ያያል። ችግር ተፈጥሯል ካልተባለ ሂዶ የሚያይ ሰው የለም። በደንብ አድርጋችሁ ቪዲዮውን እዩ፣ የታዘባችሁ ማለት ነው። እና አብርሽ ደግሞ ሩታን ለምንድን ነው የቀረባት ላላችሁ፣ ሩታ የፒኤ እንትን ነው የባንክ ቡኩ ናት፣ የባንክ ቡኩ ናት። ሩታን መተው አይችልም። ሌላ ፍቅረኛ አለው፣ እሱ የራሱን ላይፍ እየኖረ ነው። ከዚህ የምትጃጃለው ማናት? ሩታ ናት ማለት ነው። ያፈቅረኛል ብላ አንድ ጊዜ ትለጠፋለሽ፣ አንድ ጊዜ ከከንፈሩ፣ አንድ ጊዜ ከቂጡ፣ አንድ ጊዜ ከምኑ የምትለጠፈው ማናት? ሩታ ናት እንጂ አብርሽ ሩታን አይፈልጋትም። ለምን ካላችሁ የሚፈልጋት ከሆነ ለዳኒ አሳልፎ ይሰጣት ነበረ። የሚፈልጓት ከሆነ አሁን ለዚህ ልጅ አሁን አዲስ ለመጣው ዩቲዩበር ለምን ሩታን የሰብስክራይብ ማግኛቸው ኢቲኤማቸው ናት። ኢቲኤማቸው እኔ በፊት ብዙ ሰው እንደዛ ሲል እንዴ ምን ለማለት ፈልገው ነው ብዬ እናድር ነበር። በጣም እቃጠል ነበር። አሁን ነው ገባኝ። አሁን ገና አለ አሁን ነው የገባኝ ማለት ነው። እና አሁን ደግሞ ዱባይ ሰርጉ ምናምኑ የተባለው ውሸት ነው። ውሸት። ገንዘባችሁን አትበሉ፣ ጊዜያችሁን አታቃጥሉ። እነሱ አሁን ዱባይ የሄዱት የእናንተን ገንዘብ እንዴት አድርገው ይዘው መምጣት እንዳለባቸው አስበው አልመው ታርጌት አድርገውበት ነው የመጡ እንጂ ሩታና አብርሽ መቼም አይጋቡም። ገባችሁ አይደለ? ዝም ብላችሁ እናንተ ጊዜያችሁን አታቃጥሉ። ዝም ብላችሁ ጊዜ ወርቅ ነው ያጀማ፣ ጊዜያችሁን ተጠቀሙበት። እናንተ ስትጃጃሉ ጊዜያችሁ እንዳያልፍባችሁ እነሱ የራሳቸውን ቤት የራሳቸውን መኪና የራሳቸውን እየቀየሩ እናንተ ግን እና አብርሽ ስንት ዓመታቸው ኢትዮ ከጀመሩ አይደለ? እነሱ እየተቀየሩ ነው፣ እናንተ ቁጭ ብላችሁ እያያችሁ ነው። ከዛ ደግሞ ለእነሱ ጊፍት ትሰጣላችሁ፣ ስጦታ ትሰጣላችሁ። አሁን ደግሞ እኔ በጣም የገረመኝ ደግሞ ትናንትና ቁጭ ብዬ እየሰማሁ ቲክታክ ላይ ኮንትራት የሚሰሩ ደንቆሮች አስፈቅደው ሊሄዱ የመዳም በጎች ማለት ነው። የመዳም ሉሉዬ እውነቷ እኮ ነው። በግ ያለቻችሁ አይታን ያወጣችላችሁ። እና የመዳም በጎች እነሱ ስራ እያስፈቀዱ ነው። አብርሽና ሩታ ለእናትና ለአባትሽ አትረጅም እንዴ? ለእናትና ለአባትሽ እርጂ። እነሱ እያስመሰሉ የእናንተን ኪስ ለማራገፍ ነው። ደግሞ ይገባሉ ብላችሁ የምትጠብቁ ተሳስታችኋል። እሱ ብሎ የሚያገባው ማን ነው? ወይ ፍቅርን ነው ወይ ደግሞ ሌላ ልጅ ነው የሚያገባ። ጠብቁ። ፍቅረኛ አለው ሌላ እየተባለ ነው። አብርሽ ፍቅረኛ አለው ሩታን እየነገደባት ነው ብለው የቡታጀራ ልጆች በውስጥ ነግረውኛል። እና ሩታን በደንብ እየሸቀለባት ነው። ሩታዬ የሁሉ በቃ
ኤቲኤም ሩታ ናት። የሁሉ ኤቲኤም የሁሉ በቃ ኧረ በፈጣሪ እንደ ሩታ ከመሆን ፈጣሪ ያወጣችሁ። ሩታኔ በጣም ነው የምወዳት፣ ግን ሩታዬ በጣም ነው የምወዳት፣ ግን እንደዚህ አድርጎ አብርሽ የሚባል ገገማ ባለየ ድስታፍ ማለት ነው እንደዚህ ሲጫወትባት በጣም ነው የምናደደው። እና ሩታን አያገባትም። አዳሜ ተስፋ ቆረጭና ስራሽን ስሪ፣ የማዳም ቤትሽን ተጠግረሪ፣ አይመለከትሽም። ሊጋቡ ነው፣ እንደዚህ ሊሉ ነው፣ እንደዚህ ሊሉ ነው፣ የተጠበቀው ነገር ምናምን አታሽቃብጡ። እውነትን እውነት በሉ። ገባችሁ አይደለ? ውሸትን ውሸት በሉ። እና ሩታና አብርሽ መቼም አይጋቡም። ይጋባሉ ብላችሁ ገንዘባችሁን የምታወጡ ስራችሁን የምትፈቱ እህቶቻችን ተጠንቀቁ። እነሱ እየሸቀሉባችሁ ነው። በተለይ አብርሽ በጣም አስመሳይ፣ በጣም አጭበርባሪ መሀይም፣ ድልብ መሀይም ማለት አብርሽ ነው። ድልብ መሀይም። ገባችሁ? ለአብርሽ ደጋፊዎች አድርሱልኝ። ይህ ድልብ መሀይም 4 ሜትር አፍ ይዞ እሱ በቃ በሱ ቤት አራዳ ነው፣ ሌላው ሰገጤ ነው። ማን ነው ስምህ? ከፈለጋችሁ ሸርታችሁ አድርሱለት። ካልሆነ ግን መረጃ አለ፣ አወጣለታለሁ እስከነ ድምፁ። ገባችሁ አይደለ? እስከነ ድምፁ አወጣለታለሁ። የአብርሽ በጎች ኑና ኮምቱ እናንተ አስመሳዮች ማለት ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ ስራችሁን ስሩ፣ አይመለከታችሁም። ተጋቡ ተፋቱ ምናምን ሩታን እየቀለደባት ነው። ሩታ መምከር የምችሉ ልጆች ምከሯት። ከዛ ውጭ ግን አብርሽ ያገባታል ብላችሁ እንደኔ ብላችሁ አፋችሁን ከፍታችሁ የምትጠብቁ ካላችሁ እንደኔ እንዳትሸወዱ። አብርሽ አያገባትም። ያገባታል ብላችሁ እንዳትጠብቁ። እኔስ ዛሬ አይደል የባነንኩት? እኔም እኮ ዛሬ ነው የተነገረኝ። ለምን ይዋሻል? እና አብርሽ እና ገንዘብ መቼም አይላቀቁም። እሱ ገንዘብና ገንዘብ የሚያገኝበትን ሲስተም ብቻ ነው። አድርሱልኝ ለሩታዬ። ሰላም